ድጓ ዘሰሙነ ሕማማት። ሰሙነ ሕማማትን ስንመለከት ከስያሜው መነሳት ይገባል። ይኸውም ሰሙነ ማለት ሰመነ፣ ስምንት አደረገ ከሚለው ከግዕዝ ሥርወ ግስ የወጣ ሲሆን ሰሙን ማለት ሰሞን ወይም ሳምንት ማለት ነው። ሰሙነ ሕማማት ስንል የሕማማት ሳምንት ወይም የሕማማት ሰሞን ማለት ነው። ትርጉሙ ይህ ከሆነ በጥንታውያን አብያተ ክርስቲያናት እጅግ ከሚወደዱና ከሚናፈቁ ወቅቶች አንዱ ሰሙነ ሕማማት ነው። ከዕለተ ሆሳዕና ጀምሮ እስከ ዕለተ ትንሣኤ ድረስ ያሉ ዕለታት እጅግ ላቅ ያለ መንፈሳዊ ሕይወት የሚታይባቸው፣ ክርስቲያናዊ አምልኮት ይበልጥ የሚንጸባረቅባቸው ልዩ የጸሎትና የስግደት ዕለታት ናቸው። ሰሙነ ሕማማት በአባቶቻችን በሐዋርያት ዘመን ትልቅ ክብር ነበረው። በግሪክ ደግሞ ታላቁ ሳምንት ተብሎ ይጠራል። በእኛ ደግሞ ሰሙነ ሕማማት ከመጀመሪያው 100 ክፍለ ዘመን ጀምሮ ክርስቲያኖች ያከብሩት እንደነበር የሚያሳዩ ጥንታውያን መዛግብት አሉ። በሕግ ደረጃ ክርስቲያኖች በሰሙነ ሕማማት ከማንኛውም ሥራ ነፃ ሆነው ፍርድ ቤቶችም ሳይቀሩ ተዘግተው እንዲከበሩ የወሰነው ታላቁ ንጉሥ ቆስጠንጢኖስ እንደሆነ የታሪክ ምሁራን ይናገራሉ። እስከ 4ኛው 100 ክፍለ ዘመን ድረስ አዳዲስ ክርስቲያኖች ለመጠመቅና ልጅነት ለመቀበል ይመርጡት የነበረው ጊዜ የትንሣኤን ቀን ነበር። ለዚህም ሁለት አይነት ምክንያቶች ነበራቸው። የመጀመሪያው ሰሙነ ሕማማት በልዩ ሁኔታ ጾመው በትንሣኤው ቀን መጠመቁ ልዩ የሆነ መንፈሳዊ ኃይል እናገኛለን ብለው በማመናቸው ነው። ሁለተኛው ደግሞ እንደ ሐዋርያው ቅዱስ ጳውሎስ ትምህርት መጠመቅ ከክርስቶስ ጋር ሞቶ ከክርስቶስ ጋር መነሳት እንደሆነ በመገንዘብ ጥምቀቱንም ከትንሣኤው ጋር አያይዘው የሚያከብሩ ነበሩ። ሕማማት ማለት ምን ማለት ነው? የዐቢይ ጾም 8ኛው ሳምንት ሰሙነ ሕማማት ይባላል። ሕማማት ስንል ነብዩ ኢሳይያስ እኛ ግን እንደታመመ እንደተገረፈም ቆጠር ነው፣ እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድህነታችንም ተግሳጽ በሱ ላይ ነበር፣ በሱ ቁስል እኛ ተፈወስን ብሎ የተናገረው ቃል ተፈጽሞ ጌታችን የሰው ፍቅር አገብሮት ከሰማያት ወርዶ ከድንግል ማርያም ተወልዶ ከኃጢአት በቀር ሰውኛ ሆኖ በአይሁድ እጅ ተይዞ ተሰቅሎ መሞቱን የምናዘክርበት ሳምንት ነው። ሕማማት ማለት ሁለት ትርጉም አለው። የመጀመሪያው ሐመ ታመመ የሚል ትርጉም ሲኖረው ይህም በልዩ ልዩ በሽታ መታመምን የሚያመለክት ቃል ነው። ሁለተኛው ትርጉም ሐመ መከራ ተቀበለ ማለት ሲሆን ሕማማት ስንል በበሽታ መታመምን የሚለውን ትርጉም ሳይሆን ልዩ ልዩ መከራ፣ ስቃይ፣ እንግልት፣ ድካም ማለታችን ነው። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ለአይሁድ ተላልፎ ከተሰጠበት ሰዓት ጀምሮ ቅድስት ነፍሱን ከቅዱስ ሥጋው በስልጣኑ እስከለየበት ጊዜ ድረስ በፈቃዱ የተቀበላቸውን ልዩ ልዩ ጽዋዕተ መከራንና ስቃይን ለማሰብ ሕማማት ተብሏል። ከሕማማት ተሸንፎ ማሸነፍን እንማርበታለን። ሰሙነ ሕማማት ክርስቶስ ተሸንፎ ያሸነፈበት ሰሞን በመሆኑ ተሸንፎ ማሸነፍን የምንማርበት የምናስተምርበት ሰሞን ነው። በዓለማችን ማሸነፍና ድል አድራጊነት የሚለካው ታግሎ በመጣል፣ ተኩሶ በመግደል፣ አስሮ በመግረፍ፣ ቀምቶ በመዝረፍ ነው። የክርስቶስ ድል አድራጊነት ግን ከዚህ ፍጹም የተለየ ነው። ክርስቶስ ድል ያደረገው በመግደል ሳይሆን በመገደል፣ በመግረፍ ሳይሆን በመገረፍ፣ በመምታት ሳይሆን በመመታት፣ በመግፈፍ ሳይሆን በመገፈፍ ነው። ስለዚህም ሕማምን በመታመም፣ መግረፍን በመገረፍ፣ መግደልን በመገደል፣ መግፈፍን በመገፈፍ፣
በመጨረሻም ሞትን በመሞት ድል ያደረገ ክርስቶስ ብቻ ነው። ኋላም ለደቀ መዛሙርቱ ዓለምን ድል ያደረገበትን ዘዴና ብልሃት ሲነግራቸው በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን እንዳሸነፍኩት እናንተም ዓለምን ታሸንፉታላችሁ በማለት እርሱ ያሸነፈበትን መንገድ አጋርቷቸዋል። እነሱም አላሳፈሩትም። እንደ እርሱ መከራ ተቀብለው ዓለምን ድል ነስተው አስደስተውታል። ሕማማት የመከራው ተሳታፊ ያደርገናል። ሕማማትን በስግደትና በጾም በጸሎት ስናስብ ጌታችን ኢየሱስ ክርስቶስ የሕማሙን በረከት ያሳትፈናል። ከመከራው እንደተሳተፈን ይቆጥርልናል። ስምዖን አምዳዊ እንዲህ ብሎ እንደጸለየ፣ ጌታዬ ኢየሱስ ክርስቶስ ሆይ በእንጨት መስቀል ላይ ራቁትን የሆንህ ጨለማን ከለበሰና ስህተትን ከሚያመጣ የሰይጣን መንፈስ ለየኝ። በኃይልህ እታደስ ዘንድ በጥበብህም እመገብ ዘንድ የሕይወት ሐር ልብስ አልብሰኝ። ጌታዬ ኢየሱስ ክርስቶስ ሆይ መላእክትን የብርሃን መጎናጸፊያ የምታጎናጽፋቸው ኃይልንም የምታስታጥቃቸው በመስቀል ላይ ራቁትህን ቆም። ጌታዬ ኢየሱስ ክርስቶስ ሆይ የከበሩ እጆችህን በእንጨት መስቀል ላይ የዘረጋህ ፍቅርህ በውስጡ ያድርበት ዘንድ ልቦናዬን እንዲከፈት አድርገው። ጌታዬ ኢየሱስ ክርስቶስ ሆይ ማህያዊ መስቀልህን አቅፌ ከእርሱ የሕይወትና የመድኃኒት መዓዛ አሸት ዘንድ ስጠኝ። በልቦናዬም ውስጥ ንጹሕ ደምህ ይውረድ ሲል ክርስቶስ የተቀበለውን እያንዳንዱን መከራ ባሰብን ቁጥር በሕሊናችን እንደተሳተፍን ይቆጠራል። ሕማማት ወደር አልባውን የጌታን መከራ ያሳስበናል። እስካሁን በታሪክ በጌታችን በኢየሱስ ክርስቶስ ላይ ከደረሰው ግፍና ስቃይ ጋር ሊወዳደር ሊስተካከል የሚችል መከራና ስቃይ እንደሌለ ወደፊትም እንደማይኖር የሥነ መለኮት ምሁራን ያስተምራሉ። ይኸውም ኢየሱስ ክርስቶስ በሕማማቱ ጊዜ የተቀበለው ውርደት፣ ስቃይ፣ ሐዘን ታይቶና ተሰምቶ የማይታወቅ ሰው በልዩ ጸጋ እንጂ በኃይሉ ሊሸከመው የማይችለው ነው። ይህ ስቃይ ለኢየሱስ ክርስቶስ ሰው እንደመሆኑ መጠን ተሰማው። አምላኬ ሆይ አምላኬ ሆይ ለምን ተውከኝ እስከሚል ድረስም ተሰቃየ። ነብዩ ኢሳይያስ በትንቢቱ ባየነው ጊዜ እንወደው ዘንድ ደም ግባት የለውም፣ የተጣለ ከሰውም የተናቀ መከራ የደረሰበት የተዋረደ ሰው ነው። መከራችንን ተሸክሞ ስለኛ ተሰቃይቶ አየነው። በኃጢአታችን ቆስሎ ተሰቃይቶ ሰላማችን በእርሱ ሆነ። ይህን ሁሉ መከራ የተቀበለው ስለ ኃጢአታችን ብሎ ነው። ከእግሩ እስከ ራሱ ድረስ በቆሰለ አካሉ ፈወሰን በማለት የክርስቶስን ቤዛነት ተናግሯል። በሕማማት ጊዜ የተከለከሉት ምንድን ናቸው? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮ መሰረት በሰሙነ ሕማማት የማይከናወኑ መንፈሳዊ ተግባራት አሉ። አንደኛ፣ መስቀል መሳለም የለም። መስቀል የማንሳለምበት ምክንያት ምንድነው ብንል ክርስቶስ ከመሰቀሉ በፊት መስቀል የወንጀለኞች መቀጫ፣ የእርግማን መገለጫ ነበር። ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨት ላይ ብትሰቅለው በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላክህ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳታረክስ በእርግጥ በዚያው ቀን ቅበረው ተብሎ እንደተነገረው ገና በክርስቶስ ደም ስላልከበረ አስቀድሞ መስቀል የድህነት ፈለማ፣ የነጻነት አርማ እንዳልነበር ለማሰብ ነው። ምክንያቱም መስቀል ክብር ያገኘው ክርስቶስ ተሰቅሎበት ክቡር ደሙ ከነጠበበት በኋላ ነውና።
ሁለተኛ መሳሳም አይፈቀድም። በሰሙነ ሕማማት ትከሻ ለትከሻ ጉንጭ ለጉንጭ መሳሳም ወይም በመጨባበጥ ሰላምታ መለዋወጥ የተከለከለበት ምክንያት ይሁዳ ጌታውን በመሳብ አሳልፎ በመስጠቱ ያንን ለማሰብና የሽንገላ ሰላምታን ለመቃወም የሚዘከር ነው። ሶስተኛ ጸሎተ ፍትሐት አይከናወንም። ይህ ማለት በዚህ ሕማማት ውስጥ አንድ ክርስቲያን ቢሞት ጸሎተ ፍትሐት አይደረግለትም። የዚህም ምክንያት ሰሙነ ሕማማት የዓመተ ፍዳ የዓመተ ኩነኔ መታሰቢያ ነው ብለናልና ቅድመ ስቅለት 5500 ክፍለ ዘመን በሲኦል የታሰሩት እስረኞች እንዳልተፈቱ ለማሰብ ነው። አራተኛ የመልክ ጸሎት አይጸለይም። የመልክ ጸሎት ማለት መልክዓ ሥላሴ፣ መልክዓ መድኃኔዓለም፣ መልክዓ ማርያም፣ መልክዓ ኢየሱስ፣ መልክዓ ሚካኤል እያለ የእግዚአብሔር አደፍ ጉድፍ የሌለባቸው በባህሪያቸው ቅዱሳት ንጹሃት የሆኑ መለኮታዊ አካላቱን የሚያወድስ ሲሆን የእርሱ የሆኑ ባለሟሎቹም ደግሞ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ የተባለውን መለኮታዊ ቃል መሰረት አድርገው ሰውነታቸውን የቀደሱ ሕይወታቸውን ከእግዚአብሔር ጋር ያዋረሱ ቅዱሳን የጽድቅ ሥራ የሰሩበት ቅድስና ያመነጩበት በውጭም በውስጥም የሚገኘው መላ አካላቸው ከእግር እስከ ራስ ፀጉራቸው ድረስ ይመሰገናል። ይህም የመልክ ጸሎት ይባላል። በዚህም መሰረት በሰሙነ ሕማማት ውስጥ የመልክ ጸሎት የማይጸለይበት ምክንያት ጌታችን ኢየሱስ ክርስቶስ በመከራው ሰዓት ከግርፋቱ ብዛት ከሕማሙ ጽናት የተነሳ መልኩ ደም ግባቱ ጠፍቶ ስለነበር ያንን ለማሰብ ነው። አምስተኛ ሥርዓተ ጥምቀት የለም። ስድስተኛ ጸሎተ ቅዳሴና ቁርባን የለም። በሕማማት የማይቀደስበት ምክንያት ጌታ ራሱን የሚሰዋበት በዕለተ ዓርብ ስለሆነ መስዋዕተ ሐዲስ ገና አልተሰዋም ስንል ነው። አንድም በትንሣኤው ድል ማድረጉን ከማየታችን በፊት መስዋዕት አንሰዋም ስንል ነው። ነገር ግን በተለየ መልኩ በዕለተ ሐሙስ ቅዳሴ መቀደሱ ምስጢረ ሥላሴን ያስተማረበትና ሥርዓተ ቁርባንን ያሳየበት በመሆኑ ያንን ለማሰብና ሕጽበተ እግሩን ለማሳየት ጭምር ነው። ጌታ ሐዋርያትን ካጠባቸው በኋላ እንዳቆረባቸው ዛሬም በቅድስት ቤተ ክርስቲያን ካህናት ምዕመናንን በንስሐ ካጠቧቸው በኋላ ሥጋ ወደሙን እንዲያቀብሏቸው አብነት ለመሆን ነው። ሰባተኛ ቡራኬና ኑዛዜ አይደረግም። ዕለተ ሰኑይ ይህ ዕለት አንጽሖተ ቤተ መቅደስ ወይም የቤተ መቅደስ መንጻትና መርገመ በለስ የተፈጸመበት ዕለት ነው። ጌታችን ኢየሱስ ክርስቶስ በዕለተ ሰንበት በአህያ ውርንጫ ቤተ መቅደሱን 3 ጊዜ ዞሮ በአይሁድ ካህናት የቆሸሸውን ቤተ መቅደስ አጽድቶና ካህናቱን ገስጾ መቅደሱን ካስረከበ በኋላ ሰኞ በጠዋት ወደ ኢየሩሳሌም ሲመለስ ተራበ። በቢታንያ ጎዳና አጠገብ አንዲት በለስ ተመለከተ። ፍሬ አገኝባታለሁ፣ ከእርሷም ፍሬ በልቼ ራቤን አስታግሳለሁ ብሎ ወደ በለሷ ሄደ። አሁን ነይ ብሎ ቢጠራት ትመጣ ነበር። ሆኖም ትህትናውን ለመግለጥ ወደ በለሷ ሄደ። አንድም አዳም በድሎ በበለስ ቁጥቋጦ ስር ተደብቆ በነበረ ሰዓት እግዚአብሔር አዳም አዳም ወዴት ነህ እያለ ኮቴ እያሰማ ወደ ተሸሸገበት በለስ እንደሄደ ያጠይቃል። ነገር ግን ይህቺ በለስ ከቅጠል በቀር ምንም ፍሬ ሳያገኝባት ቀረ። ለዘላለሙ ፍሬ አይገኝብሽ ብሎ ረገማት። ያን ጊዜ በሌሊቱ ፈጥና ደረቀች። አሁን ጌታችን ይህቺ በለስ ፍሬ እንዳልያዘች አስቀድሞ ሳያውቅ ቀርቶ አይደለም፣ አላዋቂ ስጋን እንደለበሰ ለማጠየቅ ነው።
መራቡም በባህሪው ረሃብ የሚስማማው አምላክ ሆኖ አይደለም። ረሃብ የሚስማማውን የአዳም ስጋን እንደተዋሃደ ለማጠየቅ ነው። ከተዋህዶ በኋላ ሁለትነት የለምና ልዑሉ መለኮት ትሁት ስጋ፣ ትሁቱ ስጋ ልዑል መለኮት፣ ግዙፉ ስጋ ረቂቅ መለኮት፣ ረቂቁ መለኮት ግዙፍ ስጋ፣ ምሉኡ መለኮት ውሱን ስጋ፣ ውሱኑ ስጋ ምሉእ መለኮት ሆኗል። ይህ ማለት የቃል ገንዘብ ለስጋ፣ የስጋ ገንዘብ ለቃል፣ የመለኮት ገንዘብ ለትብስት፣ የትብስት ገንዘብ ለመለኮት ሆኗል ማለት ነው። ታላቁ ሊቅ ቅዱስ ቄርሎስ የቃል ገንዘብ ለስጋ፣ የስጋ ገንዘብ ለቃል ሆኗል ብሏል። ስለዚህ በለበሰው ስጋ ረሃብን ገንዘብ አደረገ ማለት ነው። ይህቺ በለስ ለመረገም የበቃችው ፀሐይ ወጥቶላት ዝናብ ዘንቦላት በቂ አፈር ታቅፋ ምንም ሳይጎልባት፣ ነገር ግን ፀሐዩንም ዝናቡንም ተቀብላ አፈሩንም ታቅፋ ያለ ፍሬ በመገኘቷ ነው። ፍሬ ልትሰጥ በሚገባበት ጊዜ በፍሬ ወቅት ቅጠሏን አስፍታ ቅርንጫፏን አንሰራፍታ ፍሬ ሳታፈራ በመቅረቷ ነው።